እንግዲህ እዚህ ጋር የምንመለከተው በጣም በሚገርም ሁኔታ ማዘሯ እልልልልልልል ብለው አደባልቀውታል። ይህም የሆነበት ምክንያት ምንድነው? ምግብ እየተመገቡ ሳለ ርብቃ አጋጣሚ ያስታወቃት አይነት ነገር እና ሮጠች አፏን ይዛ። ያው እንግዲህ እናቶች እንደሚያውቁት እኛም እንደምናውቀው መቼስ ሴቶች እናውቀዋለን። እና እንደዚህ ከሆነች አንዲት ሴት ልጅ ያው ጮኛ ያላት ሴት ለዛውም አብራ ነው የምታድረው። ማሚ የምታውቀው አብረው እንደሚያድሩ ነው። ክላስ ውስጥ ምን እየተካሄደ ነው የሚለውን ያው የምናወራበት ይሆናል። እንደው አንድ ቀን ተሳስተው እንደዚህ አድርገው ይሆን እንዴ? በዛች ቅጽበት እውነት እንደው ጸንሳ ይሆን እንዴ የሚለውንም የምናወራ ይሆናል ማለት ነው። እንግዲህ አቤል በጣም ነው የደነገጠው። ምክንያቱም እሱ ምንም የሚያውቀው ነገር የለም። አስቡት እንግዲህ ቤቱን በስሟ አዞራለች ማዘሯ። ቤቱን በልጇ እጮኛ ስም ማለትም እንግዲህ በርብቃ ስም አዞራ መታለች ማዘሯ። በጣም ነው የተናደደው እዚህ ጋር። በጣም 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 ገና አቤልማ አልሰማም ጉዱን። ወንድምየው እንዴት እንደተናደደ እንዴት እንደተቃጠለ አይተናል። ጭራሽ አቤል ሲሰማ ምን ሊል ይችላል? ማለትም እንግዲህ ሰራተኛ ናት በሱ እይታ ርብቃ ምንድነው ሰራተኛ ነች እንጂ አፍቅራው የመጣች እሱን ብላ እየተንከራተተች እንደሆነ ምናምን አያስተውልም። ባይሆን አንድ ጊዜ ነው እንዴ ከዚህ በላይ ለአንተ መስዋዕትነት መክፈል በቃኝ ያለችውን አስታውሷል። ግን በቃ ሊገባው አልቻለም። ኢቨን እንኳን ፎቶ የእሱ ፎቶ እና የእሷ ፎቶ ማለትም የእሱን ፎቶ አቀናብራ ስልኳ ላይ ተገኝቶ ያንን እንኳ ጥያቄ ሆኖበት ቆይ እስኪ እች ልጅ ማናት እስኪ ላስተውል እንኳን አላለም አቤል። እና ርብቃ በጣም ስለምትወደው ነው እንዴ የሀብታም ልጅ ናት። ነገር ግን ምንም እንደሌለው ሰው መጥታ እዚህ ጋር ሰራተኛ ሆና የገባችው እሱን ስለምታፈቅር ነው። እሱ ግን ይሄ ሊገባው አልቻለም ማለት ነው። ሰላም ሰላም ወዶችዬ እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። ይህንን ቪዲዮ ውስጥ ጀምሩ በላይክ ጀምሩት ማለት ነው። ለማዘዝ አይደለም ለማስታወስ ያክል ነው። እና እንግዲህ ዛሬ ይዤላችሁ የመጣሁት እጅግ ተወዳጁ ርብቃ ድራማ ነው ማለት ነው። እንግዲህ ርብቃ ድራማ በጣም እያስደመመን ይኸው እዚህ ደርሰናል ማለት ነው። ከጀመረው ብዙ ጊዜ ባይሆነውም ግን በጣም ደስ የሚሉ ልጆች በጣም ደስ የሚል ድራማ ነው ማለት ነው። በተለይ ማሚ በጣም ነው ደስ የምትለው። እንግዲህ አስቡት ርብቃ አፍቅራ ነው የመጣችው እዚህ ቤት። ርብቃ አፍቅራ መጥታ ግን ፍቅር የሆኑ እናት ነው ያገኘችው። እማማ ከመምጣታቸው ወይም ማሚ ከመምጣታቸው በፊት ርብቃ ማሚ ነው የምትላት። ማሚ ከመምጣታቸው በፊት ርብቃ ምን ያክል እያሰቃያት እንደነበረ አቤል የምናውቀው ነው። ወንበር ላይ ነው የምትቀመጠው ስቲል አሁን ራሱ በጣም የሆነ እየተቆጣ አይነት ነገር ነው እስካሁን እንኳን ማለት ነው። ለምን እሱ የሚወደው መቲን ነው። መቲን ይወዳታል። መቲ የቀረበችው ለቁማር ነው። መቲ እንግዲህ የወንድሙ የአቤል የወንድሙ ጮኛ ናት እንጂ መቲ ያው እንግዲህ ዛሬ ጊዜው መቼም ጓደኛ ከሆኑ ጮኛ ነው የሚባለው በድሮ። አሁን እንግዲህ ቦይ ፍሬንድ ገርል ፍሬንድ እንደማለት ነው። እና የወንድሙ ገርል ፍሬንድ ናት መቲ። ነገር ግን ወንድሙ ይሄ ወንድሙ ማለት ነው አቤልን መበቀል ይፈልጋል። ለምን አቤል የአቤል አባትና የዚህ የወንድምየው አባት አንድ አይደሉም። ስለዚህ የአቤል አባት ሀብት አለው ማለት ነው። ስለዚህ ማሚ ደግሞ የአደራ ልጅ ነው ማለት አደራ ተብላለች ማንን? አቤልን። ስለዚህ በአቤል የምታዞረው ወይም ለአቤል የምትሰጠው ገንዘብ አላት ማለት ነው ማሚ። የመጀመሪያውና ዋናው ደግሞ ይሄ ቤት ነው። ስለዚህ ይሄንን ቤት ነው ይሄ ልጁ እንግዲህ ወንድምየው የአቤል ወንድም ሲፈልግ ሲያፈላልግ የነበረው ዶክሜንት ሲፈልግ እንደገና እሱ አይወዳትም በእርግጥ መቲን። እሷ ግን ትወደዋለች ታፈቅረዋለች። እና መቲን ራሱ እንግዲህ የጓደኛው ፍቅረኛ እንድትሆን ያደረገው ለምንድን ነው? ዶክሜንቱን ፈልጎ ነው። እና ዶክሜንቱን በመፈለግ ነው እዚህ ጋር መቲ ስትመጣ የነበረው። ምስኪን አቤል ግን መቲ የእውነት የምር አፍቅራው የምር ወዳው መስሎታ ነኝ። ከአንዴም ሁለቴ ግን ርብቃ ትነግረዋለች። አቤል መቲ ጋር ደህና ናችሁ ትለዋለች። አዎ ምን ነው ማለት ምን አስበሽ ነው ይላታል። ግን ልጅቷን አምናሃት ነው? ግን ልጅቷን እሷ ያየችው ነገር ስላለ ነው። ምንድነው ያየችው? ከዚህ በፊት መቲ ሽንት ቤት ሆና እያወራች ነበረ ከዚህ ከጓደኛዋ ከፍቅረኛዋ ጋር ማለት ነው፣ ከአቤል ጋር ሳይሆን ከሱ ጋር እያወራች ትንሽ ነው የቀረኝ የኔ ፍቅር፣ ትንሽ ነው የቀረኝ የኔ ውድ ስትል ነበረ። እንደገና ደግሞ አንድ ቀን በጠዋት ተነስታ እሱ ሲመጣ ማለት ነው ፍቅረኛዋ ከሄደበት ቦታ ሲመጣ በጠዋት ነው ተነስታ ከሱ ከአቤል ጋር አድራ ግን በጠዋት ነው የሄደችው ማለት ነው። እና ይህን ነገር ነገረችው። አቤል ግን ምንም ነው የማይባን ነው ማለት ነው።
እና እንግዲህ እሷ በጣም ነው የምታስብለት፣ አቤልን በጣም ነው የምትወደው ርብቃ ማለት ነው። አቤል ግን የሚረዳ ሰው አይደለም። እንግዲህ አሁን ላይ ደግሞ የሆነ አሰሪነቱ አረብ አጫውተው መሰለኝ። እኔስ እንደዚህ የሚሆነው አረብ ነው ለነገሩ፣ በአበሻ ይብሳል መሰለካ። እና አንዴ ውሃ ለማንም ሰው እዚህ ጋር ውሃ አምጥተሽ እጅ አታስታጥቢ አላት። እሺ ብላ ርብቃ ደግሞ ያንን ሴቭ አድርጋለች ማለት በቃ ለማንም ሰው እዛ ጋር የእጅ ውሃ አትወስድም። አሁን ደግሞ ምግብ አምጪልኝ አላት። ምግብ ስትወስድለት የእጅ ውሃ ወሰዳት። እንዴ ከዚህ በፊት እኮ አታምጪ ብለኛል፣ በቃ አንፈለግኳ ይላል ማለት ነው። እንደገና ሌሊት የምትለብሰው ልብስ ነበረ፣ እሱን ለወንድሟ ስጪው አላት። ለሱ ወንድም ስጪው አላት። እሺ ብላ ሰጠች። ከዛ ደግሞ ለእሷ ግን የላትም ማለት ነው። እና ርብቃ የሚለበስ ስጪው ይላታል ማለት ነው። ከዛ የሚለበስ ከሰጠችው በኋላ ደግሞ ለእሷ የላትም። ስለሌላት ተነስታ እሱ ጋር ልትተኛ አልጋ ላይ ስትወጣ እንዴ ቆይ አንቺ ልጅ ምንድን ነው አላማሽ ምንድን ነው ምናምን ብሎ ጭራሽ ይጮሃል ማለት ነው። እና አቤል የሆነ ሰዓት ውሃ እያደረገው ይገኛል። እንግዲህ እዩና መቲ ደግሞ የፈጠሩት ፈጠራ አለ። እሱ ምንድን ነው በቅርቡ ሂደሽ መቲን ማለት ነው እዩ ምን ብሏታን፣ በቅርቡ ሄደሽ ያን ወረቀት ማምጣት አለብሽ ይላታል። ደግሞ ሲያስቡ እንዴት አርጋ ትሄዳለች? አሁን መቲ ሰራተኛ ነኝ ብላ ብትሄድ እንኳን ራሱ ከባድ ነው የሚሆነው፣ ትፋጠጣለች ምናምን። ስለዚህ ምን ላድርግ ብሎ ሲያስብ አዚቲ ትባላለች እች ማለት ነው። አዙ ብላችሁ ጥሩ ብላለች። እንግዲህ አዚቲ የመቲ ጓደኛዋ ነች። ስለዚህ ደውላላት ነይ ቶሎማ የሆነ ነገር አለ ያስቸግረኝ ነገር ነይና ተፍ ብለሽ አንቺ ታመጪዋለሽ ትችይበታለሽ ብላታለች። አዚቲም እንግዲህ አራ ችግር የለውም ብላ ምንድን ነው ብላ መጥታ ስትጠይቅ እንግዲህ ምን አድርገዋታልኝ? የቤት ሰራተኛ ሆና እዛ ቤት እንድትገባ ነው የተፈለገው። አዜቲም እሺ ብላለች። እና ይሄድና እዩ ለማዘር ምን ይላታልኝ? ለማሚ ማለት ነው። ምን አላት? ግን እኮ ማሚ እኔ በጣም እየከበደኝ ነው የወንድሜን ሚስት ማዘዝ ማለት ርብቃን ማዘዝ ይላል ማለት ነው። አይገርምም እዩዬ? እኔ እኮ ቀድሞ ማሰብ የነበረበት እኮ እሱ ራሱ ነበረ። እና በቃ ችግር የለውም አሁን እኔ እኮ ለደላላውም ነገርኩት አላገኘም እና እስኪ እንፈልጋለን ስትል ጊዜ ማሚ ኧረ አለ እኔም አውቀዋለሁ ብሎ ሄዶ ማንን ይዞ ይመጣን? አዜቲን። እንግዲህ አዜቲ የገባችው ምን ልታደርግ ነው? ወረቀት ልትሰርቅ ነው እንጂ ምግብ ልትሰራ ስላልሆነ፣ ምግቡ ገና ተበልቶ አይደለም ገና ሲሸተትም ያስታውቃል። ለዛ ነው ርብቃ የሄደችው እንጂ ነብሰ ጡር ሆና ምናምን አይደለም። ምክንያቱም ምንም ሪሌሽን አላደረጉም፣ ምንም ያልተገናኙት ከአቤል ጋር ምንም አይነት ሪሌሽን የላቸውም። ስለዚህ ይህን ሊሆን አይችልም ማለት ነው። እንግዲህ አረ ይችላል ካላችሁ ደግሞ እስኪ አስተያየታችሁን ጻፉልኝ። እኔ አይችልም እንደዛ ሊሆን አይችልም ብዬ ገምታለሁ። በተረፈ ደግሞ በጣም ነው የምታሳዝነኝ እኔ ርብቃ። እንግዲህ አስቡት ልብሱን የምትለብሰውን ማለት ነው ሌሊት የምትደርበውን ለዩ ስጭ ተብላ ለዩ ሰጥታለች። ስለዚህ እሷ ልብስ የላትም እንጂ ልብስ ቢኖራት እሷ አልጋ ጋር አትሰቀልም ነበረ። ምን ይሰራላታል ነገ? ምክንያቱም አንድ ሰው ብቻውን አፍቅሮ አይሆንም። ስለዚህ እሷ አትገባም ነበረ። ነገር ግን ምንድነው ለዩ ስጪው ሲላት ለዩ ሰጠች፣ ለራሷ የላትም። ስለዚህ አልጋ ላይ ወጥታ ስትተኛ ደግሞ እንዴ ምን አስበሽ ነው ምናምን ብሎ ጮኸባትኝ። ከዛ ተነስታ ፍራሽ ዘርግታ ራቁቷን ተኛች ማለት ነው። ማለትም ያው ልብስ ሳትደርብ በቢጃማ ብቻ ነበረች። የሚገርመኝ የአቤል ነገር ነው። አንዴ ውሃ አንዴ አፈር ነው የሚያደርገው። እና ከዛ እሷ ያለ ልብስ በተኛች ሰዓት ሲያያት ደግሞ አሳዘነችው። የራሱን ልብስ አምጥቶ ራሱ ለብሶት የነበረውን ማለት ነው ያልጋ ልብስ አምጥቶ እንግዲህ በዚህ መልኩ አልብሷታል። ይሄ በጣም ደስ የሚል ነገር ነው። አንዳንዴ ሳስበው አንዳንድ እዝነቶቹን ሳይ ይሄ ልጅ ወዳታል እንዴ ላለውኝ፣ አንዳንዴ ደግሞ በእርግጥ እሱ አፍቅረው ነው፣ እሱ ግን አይደለም ማፍቀር መውደድ እንኳን አልፈለገም ማለት ነው። በጣም ነው የሚያሳዝነው። የሚፈላለጉ ሰዎች አይገናኙም። በኋላ ላይ ግን ሲገባው በጣም ነው የሚያዝነው። ማለትም እሷ ይህን ያክል መስዋዕት የምትከፍለው ለፍቅር እንደሆነ ሲገባው ምን ሊል ይችላል የሚለውን ደግሞ መመልከት ነው። እንግዲህ በዚህ መልኩ እያለበሳት ይገኛል ማለት ነው። እሷን ካለበሰ በኋላ ግን እሱ በዚህ መልኩ ያለ ልብስ ተኝቷል ማለት ነው። እና መጨረሻቸው እነዚህ ልጆች ምን ሊሆን ይችላል ብለን ስናስብ እሷ ጋር ያለ ፍቅር ይስተጋባበታል። በተለይ ደግሞ የመቲ እውነት ሲገባው ማለትም መቲ አፍቅራው እንዳልሆነ ሲያቅ አስቡት እንግዲህ መቲን ለማግኘት ብዙ ጊዜ መሄድ ይፈልጋል እና
ቤት እንዳያመጣት ማምጣት አይችልም። ለምን ኦልሬዲ ርብቃ ሚስቱ እንደሆነች ነው ማሚ ያወቀችው። ስለዚህ መቼስ ሌላ ሁለተኛ ሚስት ሶስተኛ ሚስት አይመጣም አይደለ? በተለይ ክልክል ነው። ስለዚህ ሚስቱ ማናት? ርብቃ ነች። እና መቲን ሚስቴ ናት ብሎ አይደለም ይቅርና ምንም ብሎ ማስተዋወቅ አይችልም። ለዚህም ነው መቲን ማምጣት ስለማይችል እየሄደ ያገኛታል ማለት ነው። እና የሆነ ሰዓት ሲሄድ ርብቃን ይዘ ሳትይዝ መውጣት አትችልም ተብሎ ርብቃን ይዞ ሄደ ቀን እኔ በጣም ነው ያሳዘነችኝ። ያኔ ውጭ ላይ ያስቀምጧት እሱ ገባ፣ ጃኬቱን ቀምጧት ማለት ነው። እዚህ ጋር በጣም የሚገርመው ነገር ጃኬቱን ቀምጧት ገባ። መቲን ግን ሲያገኛት ጃኬቱን ሊያለብሳት ፈለገ። ቤት እኮ ይዟ ሲወጣ በማዘር ፊት እኮ ለርብቃ አልብሷታል። ከዛ ከመንገድ ላይ ግን ቀምቶ ለመቲ ሊሰጣት ሲል መቲ ደግሞ አልፈልግም አጎቴ ይቆጣኛል ብላ እምቢ አለችው ማለት ነው። አሁን ላይ ርብቃ ምን አለችው? አቤል ግን ያችን ልጅ ምን ያክል ነው የምታምናት ስትለው ጊዜ ነው እንግዲህ አቤል ምን እያሰበ ነው፣ እያሰላሰለ ነው። እንግዲህ ምንድን ነው የሚያስበው? መቲ ርብቃ እያለ የሁለታቸውንም ኮምፔር እያደረገ ይገኛል ማለት ነው። እስኪ እያመዛዘነ ማለት ነው ይገኛል። እንግዲህ ሲያመዛዝን ማንኛው ከበድ ብሎበት ወደ ማንኛው ያዘነብል ሊሆን ብለን ስናስብ በእርግጠኝነት ወደ ርብቃ ነው ከፍ የሚለው። ምክንያቱም መቲ ምንም የሚስታወስ ነገር የላትም። በነገራችን ላይ የኔ ፍቅር የኔ ማር ብላ ከመዋሸት ያለፈ መቲ ምንም አይነት ማለት የሚስታወስ ነገር የላትም መቲ ማለት ነው። እና እንግዲህ ርብቃ መቲ እያለ ማለት እያሰላሰለ ይገኛል። በመሀል ግን ማሚ ምን አድርጋለች? ቤቱን በርብቃ ስም አድርጋለች። ይህንንም ያደረገችው እንግዲህ በቅርቡ ሰርጋቸውን ስለምትሰርግ ነው። ማሚ እንግዲህ በቅርቡ ሰርጋቸውን ታደርጋለች። ለዛም ነው ነግረዋለች፣ ለዚህ ለእዩ ማለት ነው። ምን ብለዋለች? እንግዲህ እኔ እነዚህን ልጆች ልድራቸው ነው፣ ግን ያንተ መቼ ነው የምታገባው ብለዋለች። እና ይህን ልጅ አጋብቼ ገንዘቡን ሰጥቼ አባቱ ያለውን ነገር መስጠት አለብኝ፣ ቃሌን መጠበቅ አለብኝ ብላለች። እንግዲህ ቃሏንም ለመጠበቅ ነው ይሄንን እያደረገች ያለችው ማሚ እንጂ ሌላ አይደለም። እና በጣም ነው የወደደቻትኝ። እንግዲህ እዩ ምን ይላል በመሀል ርብቃ ጓደኛሽ መቼ ነው የምትመጣው? መቼ ትመጣለች ብሎ ላጠይቋታኒ። እንግዲህ ትመጣለች በቅርቡ፣ በጣም ነው የምትዋደዱት፣ ደስ ትላላችሁ፣ ትምጣ ይላታን። እሷ መሽ ብለዋለች። እና በመሀል እዩ ግን እየሰራው ስራ አለ። እሱ ምንድነው? ርብቃ ምን ብሏታል? ርብቃ ግን እየሆነ ባለው ነገር ደስተኛ ነሽ ብሎ ጠይቋታል። እሷም ማለት በምኑ ምናምን ትላለች። አይ የተዋወቀን ዝም ብለሽ ንገሪኝ ይላታል። ግን አልገባኝም ማለት አይ ተይው በቃ አይንሽ እኮ ያስታውቃልኝ ምን አቤልን እንደወደድሽው ያስታውቃል ይላታል። እና ርብቃ ምን ትለዋለች? እባክህን ስለ አቤል ምንም ነገር እንዳትነግረው ትለዋለች። ምክንያቱም እሷ እንዳፈቀረችው እያወቀ ግን አልነግርብሽም፣ ግን እኔና አንቺ ጥብቅ ጓደኛ መሆን አለብን ብለዋታለኝ። እና ጥብቅ ጓደኛ መሆን አለብን ካለ በኋላ ግን እሱ ገብቶ እየፈተሸ ነበር ማለት ነው። ግን ወረቀቱን አላገኘውም። እና ወደፊት ምን ሊሆን ይችላል ብለን ስናስብ ግን ርብቃ ያው አቤል ጋር ይቀጥላሉ። ምክንያቱም ማሚ ስለምታጋባቸው ማለት ነው። እንግዲህ ፍቅራቸው ይጠናል። ርብቃ ጋር ያለ ፍቅር አቤል ጋር ይስተጋባል ብለን እንጠብቃለን። በቀጣይ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ። ላይክ ያላረጋችሁ ላይክ አድርጉ። ቤተሰብም ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ጥሩ ነገሮችን፣ ትምህርት አዘል ቪዲዮዎችን ታገኙበታላችሁ በቻናሌ ማለት ነው። በያላችሁበት ሰላማችሁ ብዝት ይበልልኝ።